አንድ ነገር ልንገርክ ለአንተ ለማስረዳት ማለት ነው። ሙሉ ሲኖዶሱ መጥተው በስነ ስርዓት ቁጭ አድርገው ካላስነበቡ ካላስረዱክ በቀር እኔ በእኔ አቅም አይገባህም፣ ባወራም አይገባህም። አንተ ቆይ ምንድን ነው የሆነ ሙስሊም እንትን የተጻፈብኝ እኔ ኮመንት ቤት በኩል ላንብብ። ምንድን ነው ያደረከው? ምንድን ነው ስናርባውት ፌመስ ነኝ አታውቂኝም እንዴ? ፌመስ ያለሽ እንዴት አትፈምስ? እንዴት አትፈምስ? ከላዩ ጋር የተጣላክ አብኮ አባራ እሺ፣ አንተ ምን እንዳደረግ ነው የፈለከው? እስቲ አንድ የመጨረሻ ጥያቄ ልጠይቅ። ምን አለ መሰለሽ ኢየሱስ እኔ ራሴ ላውራና በቃ አንቺ ከፈለግሽ ትወጫለሽ። እሺ እቺን ብቻ ላውራና ለምሳሌ ያው ኢየሱስን የመናገር ግን መፍት የለም። ዲስሪስፔክት የማድረግ መፍት የለም። በስነ ስርዓት አውራ። እምነትህን አክብሬ ያለሁኝ ሙስሊም ነክ አይ ላቭ ሚ እኔ የሆነ ልጅ አለ አላህም ይመቸኛል እግዚአብሔርም ይመቸኛል ያለ ልጅ ማለት እንደዛ እንዳልሆነብክ። አረ እኔ ሰው ይላል ኢየሱስ እኔ ሰው ነኝ አለ። ከማን ነው የምሰማው አለ? ከአምላክ አለ። ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ወደ አምላኬና ወደ አምላካችሁ አድርጋለሁ ብለሽ ነገር ያቸዋል። ተመልከች ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ እውነተኛ አምላክ ብቻህን ይሆንክ አንተን እንዲሁም የላከውን ኢየሱስ ክርስቶስ ያውቁ ዘንድ ይህች የዘላለም ሕይወት ናት አለ። ኢየሱስ እኔ መልእክተኛ ነኝ አለ። አንድ አምላክ ደግሞ እውነተኛ ብቻውን ይሆናል እያለ ነበር ሰበከው። ሰይጣን ራሱ ምንድን ነው ያለው? ማቴዎስ ወንጌል ምዕራፍ 4 ላይ ቁጥር ላክ ስገድ እርሱንም ብቻ አምልክ ተብሎ ተጽፏል አለ። እኔ ለአንተ ሳይሆን ለእሱ ጸሎትና ምልጃ ከብርቱ ቆይ እንደውም አውጥቼ ነው እሱን ማነብልሽ። ዕብራውያን ምዕራፍ 5 ቁጥር 7 ላይ ተመልከት። እሱም በስጋ ወራት ከሞት ሊያድነው ወደሚችል ከብርቱ ጩኸትና እንባ ጋር ጸሎትና ምልጃን አቀረበ አለ። እንዲህ አምላክ ወደ ማን ነው የሚጸልየው? የሚጸልይ አምላክ እውነት አለን? ወደ ማንስ ይጸልያል? ወደ ማንስ ነው የሚሰግደው? ለሱ ይሰገዳል እንጂ እሱ ይሰግዳል እንዴ? ለሱ ይጸልያል እንጂ እሱ ይሰገድለታል እንዴ? ማን ነው እሱ ይሰግዳል እንዴ? ኖ አንዱ አምላክ አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 16 ላይ እሱ ብቻ የማይሞት ነው፣ ማንም ሊቀርበው በማይችል ብርሃን ይኖራል፣ አንድስ እንኳን አላየውም ሊያየውም አይችልም ይላል። አንዱ አምላክ የማይሞት ከሆነ ኢየሱስ ክርስቶስ ደግሞ ሞቷል። ሰው የሞተው አምላክ ነው ሰው ነው? ኦብቪየስሊ እንዴትስ አምላክ ሞተ ይባላል? እንዴት እኔ ተግባባን እንዴ? መርከቡ ላይ ሆኖ እኮ መምህር ሆይ ስንጠፋ አይገድህምን እያሉ እኮ ሲያስነሱት ነበረ። እኔ እየጠፋሁኝ አምላኬ ተኝቶ ማለት ነው። እኔ ሳስነሳው አምላኬ no this is not happening። ገብቶሻል? ያ ይሰማል ይሰማል። ቀጥል። ይሰማው ግን ያ ሰው ኢየሱስ የሰበከው ምንድነው ታዲያ ከተባለ ኢየሱስ የሰበከው አንድ ነገር አለ። ለምሳሌ ማርቆስ ወንጌል ምዕራፍ 12 ላይ ኢየሱስ አንድ ነገር ተናግሮ ነበር። ምን አለ መሰለሽ? አንድ ጊዜ በመንገድ እየወጣ እያለ ምን አረገው? አንድ ሰው ወደሱ ሮጦ መጣና ተንበረከከለትና ምን አለው መሰለሽ? ቸር መምህር ሆይ የዘላለም ሕይወት ወርስ ዘንድ ምን ላድርግ ብሎ ጠየቀው። ቸር መምህር ሆይ። ከዛ ኢየሱስ ቀጥታ ወደ መልሱ መግባት ሲገባው ስለምን ቸር ትለኛለህ አለው። ታዲያ ማን ነው ቸር? ከአንዱ ከአምላክ በቀር ቸር ማንም የለም። ከማን ጋር ነው የተጣላክ ያለከው? ከፈጣሪ ጋር መሆኑ ነው ጥልህ ነው? ከኢየሱስ ጋር ነው? ከመጽሐፉ ጋር ነው እያወራ ያለው። ኢየሱስን በጣም ነው የምወደው፣ በጣም የምወደው ነብይ ነው። ወላሂ በጣም ነው የምወደው። ወላሂ ነብይ ማርያምንም በጣም ነው የምወደው። ኢየሱስ ፈጣሪ ነው። መጽሐፉ ላይ ይላል ነብይ ነው ይላል መጽሐፉ ላይ። ማርቆስ ወንጌል ምዕራፍ 6 ቁጥር 4 ላይ ምን እያለ ይናገራል? ኢየሱስም ነብይ በገዛ ሀገሩና በገዛ ዘመዶቹ ፊት ሳይከበር አይቀርም ይላል። በቀር አይኑን የከፈተለት ሰውዬ ምን ትላለህ ስለዚህ ሰው ሲሉት እሱ ነብይ ነው ያለው። ታላቅ ነብይ ተብሎ ነው የጠቀሰው ባይብል ላይ። መልእክተኛ ነው፣ መሲህ ተብሎ ነው የተጠቀሰው። ኢየሱስ አምላክ ተብሎ አልተጠቀሰም። አንድ አምላክ ግን አለ፣ እሱም አብ ተብሎ ተጠቅሷል። ስለዚህ ቸር አይደለውም ማለት ታዲያ ቸር ማን ነው ሲባል አንድ አምላክ ነው ቸር ተብሎ የሚጠቀሰው። ተግባባ? ስለዚህ እንዴት ይሻላል? ምንድን ነው የሚሻለው? አንድ ነገር ልንገርክ፣
ያ ኦፍ ኮርስ ለአንተ ለማስረዳት ማለት ነው። ሙሉ ሲኖዶሱ መጥተው በስነ ስርዓት ቁጭ አድርገው ካላስነበቡ ካላስረዱክ በቀር እኔ በእኔ አቅም አይገባህም፣ ባወራም አይገባህም። ጋይስ መልሱልኝ። ማርያምን የምታውቁ ሰዎች የኦርቶዶክስ እምነት አንተ ቆይ ምንድነው የሆነ ሙስሊም እንትን የተጻፈብኝ እኔ ኮመንት ቤት በኩል ላንብብ። ምንድነው ያረከው? ምንድነው ስናርባውት ፌመስ ነኝ አታውቂኝም እንዴ? ፌመስ ያለሽ እንዴት አትፈምስ? እንዴት አትፈምስ? ከላዩ ጋር የተጣላክ? አረ ለምን እጣላለሁ? የላዩን አንዱን ብቻ ነው የምወደው። ከሱ ውጪ ማንንም ምልሽ በማምለክ ደረጃ አንዱን ብቻ። በአካል በግብር በስም ሶስት ናቸው፣ ግን እሱ አንድ አምላክ ነው። ገባካ? ራሱ ነው፣ አብም ራሱ ነው፣ ወልድም ራሱ ነው፣ መንፈስ ቅዱስም ራሱ ነው። አንድ ነገር ልንገርክ፣ አሁን ትቀጸፊያለሽ። ኦርቶዶክስ ቤተክርስቲያን ትቀጸፊያለሽ። አንተ ነው ያልቀጸፈ አምላክ አሁን እኔን ይቀጽፈኛል በፈጣሪ። ስሚ አሁን ላስት ጌም እንጫወት፣ ግን አንድ ነገር ልንገርክ፣ መናገር የምፈልገው ነገር ስላለ ነቅዬ ከመውጣ ማለት ነው። ከዛ በፊት ግን አንድ ጥያቄ ልጠይቅሽ ከመናገርሽ በፊት አንድ ጊዜ ማርያም አንዱን አምላክ ነው የወለደችው ሊያት? አንዱን አምላክ ማርያም ወልደዋለች? ወልድን ከወለደች ወልድ አምላክ ነው? ወልድ አምላክ ነው? ወልድ አምላክ ነው ወይ? አዎ አምላክ ነው። እሺ ማርያም ያልወለደችው አምላክ አለ? እኮ ልመልስለት እኮ ነው። ቆይ ተረጋጉ፣ ልመልስለት ነው። የላችሁ አብ ወልድ መንፈስ ቅዱስ በስምና በአካል በግብር ሶስት ናቸው። ራሱ አብ ነው። ወደ ምድር ዙፋኑ ባዶ ነበር ነው የሚለው ቃሉ ራሱ አይደል? ወልድ ሲወለድ ዙፋኑ ባዶ ነበር። ሌላ አምላክ አልነበረም። ከላይ ሌላ አምላክ አልነበረም። አንድ ነገር ልንገርህ እና አብን ወልደዋለች። አብ ተወልዷል። ጋይስ ለሷ አንዳንድ አብ ወልድ መንፈስ ቅዱስ በስም ነው። ራሱን አምላክ ነው። ራሱ አንድ አምላክ ነው ወደ ምድር የመጣው። አንድ ነገር ልንገርህ፣ ተረዳኸኝ? ሊያትዬ አብ እኮ አልተወለደም። በአስተምሮቱ መሰረት አብ አባት ነው፣ አልተወለደም። አብ እኮ አባት ነው። እሺ አሁን አንተ ምን እንዳደረግ ነው የፈለግከው? እስኪ አንድ የመጨረሻ ጥያቄ ልጠይቅ። አዎ ምን አለ መሰለሽ ኢየሱስ እኔ ራሴ ላውራና በቃ አንቺ ከፈለግሽ ትወጫለሽ። እሺ እቺን ብቻ ላውራና ለምሳሌ ያው ኢየሱስን የመናገር ግን መፍት የለም። ዲስሪስፔክት የማድረግ መፍት የለም። በስነ ስርዓት አውራ። እምነትን አክብሬ ያለሁኝ ሙስሊም ነክ አይ ላቭ ሚ እኔ የሆነ ልጅ አለ አላህም ይመቸኛል እግዚአብሔርም ይመቸኛል ያለ ልጅ ማለት እንደዛ እንዳልሆነብክ። አረ እኔ ኢየሱስን ከተሳደብኩ ከእስልምና ነው የምወጣው። እሺ ኢየሱስን ከተሳደብኩኝ ከእስልምና ነው የምወጣው። እሺ አሁን ለማንኛውም ምን አለ መሰለሽ እንግዲህ በክርስትና አስተምሮ አንድ አምላክ የሚባለው አብ ወልድ መንፈስ ቅዱስ በምንነት አንድ ሲሆኑ በማንነት ወይም ደግሞ በአካል ሶስት ናቸው ተብሎ ነው የሚታመነው። ስለዚህ አንድ አምላክ ከሆነ ያለው የአንዱ አምላክ ከተወለደ ስለዚህ አብ ወልድ መንፈስ ቅዱስ ነው የተወለደውን? ኖ ወልድ ነው የተወለደው። ኦኬ ወልድ አምላክ ነውን? ወልድ አምላክ ነው። እሺ ወልድ የተወለደ ነው ማርያም ይወለ። እሺ ማርያም ያልወለደችው አምላክ አለና? አብ። ኦኬ አብ አንድ የተወለደ አምላክ አለ፣ አንድ ያልተወለደ አምላክ አለ። ኦኬ ሁለተኛ ጥያቄ ኢየሱስ ክርስቶስ ለሰው ልጆች ኃጢአት ተሰቅሏል። ማን ነው እሱ? ወልድ ነው። ኦኬ ያልተሰቀለ አለ? ተሰቅሎ ያልሞተ አምላክስ አለ? ኦፍ ኮርስ አለ። ማን ነው እሱ? አብ። ስንት አምላክ ነው ያለው? ሁለት አምላክ ይሆናል ማለት ነው። አንደኛው የተሰቀለ አምላክ አለ፣ አንደኛው ያልተሰቀለ አምላክ አለ። እንደዛ ነው የሚሆነው ሎጂካሊ ስታየው። ምክንያቱም አንደኛው አምላክ ከሆነ አንዱ ሲሰቀል ዴፊኒትሊ አንዱም ተሰቅሏል ማለት ነው። መሆን ያለበት እንደዛ ነው። ግን አሁን አንድ የተሰቀለ አለ፣ አንድ ያልተሰቀለ አለ። ስለዚህ አንዱ የተሰቀለ ከሆነ አንዱ ያልተሰቀለ ከሆነ ሁለት አምላክ ነው የሚሆነው። እንዴት ነው ሁለት አምላክ የሚመለከው ነው? እንዴት ነው ማለት እንዴት ነው? ጥያቄ ይሄ ነው። ስለዚህ በእርግጠኝነት አይ ነው በጣም ኮንፊውዥን የሚፈጥር ጥያቄ ነው፣ ግን ምንም ማድረግ አይቻልም። ስለዚህ አንዱ አምላክ አልተወለደም የምንለው በምክንያት ነው።
ኢየሱስ እንግዲህ ብዙ እናወራለን። አይ ቲንክ ላውራ ጊዜ ካለ ላውራ ከነቅለሽ ካለሽ ይሄው ጌም ውስጥ ያልቅ 1 ደቂቃ አለክ። 1 ደቂቃ። ስለዚህ እኔ ወደ ማምነው እምነት ልጥራሽ ልናገር እና የራሴን በቃ ያኛውን ላቁምና የራሴን ልንገርሽ። እኔ ማምነው ምን እንደሆነ እኔ ማምነው ኢየሱስ መልእክተኛ ነው ብዬ አምናለሁ። አልተሰቀለም ብዬ አምናለሁ። እኔ ሙስሊሙ ማለት ነው። ከዛ ነብዩ መሐመድ የመጨረሻው መልእክተኛ ናቸው ብዬ አምናለሁ። ያ አንዱ አምላክ ደግሞ ነብያቱ መሐመድ ወደ ምድር መጥተው ነብዩ መሐመድ እና ኢየሱስ አንድ ናቸው ነው እያልከ ያለው በሌላ አማርኛ። ያ እንደኛ እምነት እንደዛ ነው፣ ባይብሉም እንደዛ ነው የሚለው። በነገርሽ ላይ ያው አንቺን አልነካም ብዬ ነው። ስለዚህ ያው ምንድነው አንዱ አምላከኛ አልወለደም ብለን ነው የምናምነው። አይወልድም፣ ባህሪውም አይደለም፣ አይበላም፣ አይጠጣም፣ አይተኛም፣ አያንቀላፋም። ያ እሱ ሰማይና ምድርን የፈጠረው አንዱ አምላክ አልሞተም፣ አይሞትምም፣ ሊሞትም የተገባው አይደለም። አንዱ አምላክ እኛን ያሞተናል፣ እኛን ያነሳናል እንጂ እሱ የሚሞት የሚገደልም አይደለም። ሰዎችም አይገሉትም፣ ሰይጣንም በሱ ውስጥ ሊገባም አይችልም። ተግባባን? ስለዚህ አንዱ አምላክ የነቢያት አምላክ ሰማይና ምድርን ለብቻው ያለ ብጤ የፈጠረ እሱ አንድ አምላክን ወደ መጥራት እጠራሻለሁ። እዛ ነው ቁርአን ላይ ሲናገር ምን ይላል? እናንተ የመጽሐፍቱ ሰዎች ሆይ ይላል፣ ክርስቲያንና አይሁዳውያን ወደዛች በእኛና በእናንተ መካከል አንድ ወደ ሆነችው ቃል ነው፣ እሷም ከአላህ ውጪ ከአንዱ አምላክ ውጪ ሌላ ላናመልክ፣ ሰዎችን ጌታ አድርገን ላንይዝ፣ መላእክቶችን ጌታ ላናረግ፣ ቀሳውስቶችን ጌታ ላናረግ፣ ተግባባን? ቅዱሳንን ጌታ አድርገን ላንይዝ፣ ቀሳውስቶችን ጌታ አድርገን ቀሳውስቶችን ጌታ ያረጉ ሌሎች አሉ ቄስ ነው አሉ እናንተ ሳትሆኑ ሌሎች የሚያረጉ አሉ። እሺ፣ ስለዚህ ወደዚህ ወደ አንዱ አምላክ እንጣራለን ይላል። ስለዚህ አላህ ይጠራል ወደዚህ። ስለዚህ ይሄንን እምቢ ካሉ በእውነትም እኛ ከሙስሊሞች መሆናችንን መስክሩ በማለት እኛ ሙስሊሞች ነን፣ የኢብራሂምን መንገድ ተከታይ። ኢብራሂም ወይ ደግሞ አብርሃም የሰበከው የይስሐቅ የያዕቆብ አምላክ የነ እስማኤል የነ ይስሐቅ የነ ዮሴፍ የሙሴ የነቢያት ሁሉ በቃ የነቢያት ሁሉ አምላክ የሆኑ አንዱ አምላክ ነው። በቃ ዘዳግም 6:4 ላይ እናንተ ጋርም ስትሄጂ ምንድነው የሚለው? እስራኤል ሆይ ስሙ አምላካችን ያህዌ አንድ ያህዌ ነው ይላል። እኛ ጋር ስትመጪ ወኢላሁኩም ኢላሁ ዋሂድ አምላካችሁ አንድ አምላክ ነው የሚለው። በቃ ይሄንን ለምን አትቀበሉም? አንድም ነብይ የለም ሶስትም አንድም ብሎ የሰበከ ኢየሱስም እኔን አምልኩኝ ብሎ አንድም ቀን አያውቅም። አንድም ቀን ማለት ባይብል ኢንታየር ባይብል ከኦሪት ዘፍጥረት እስከ ዮሐንስ ራእይ ብትሄጂ እኔ አምላካችሁ ነኝና እኔን አምልኩኝ ያለበት there is no single verse ማለት ነው። እንዴት አድርጌ ይገዛዋለሁ? እሺ ጨረስክ? ጨርሻለሁ። በቃ አመሰግናለሁ ስላስጨረስሽኝ። እሺ እኔ ልናገርና ልውጣ። ኦኬ ተናገሪ ነው፣ ችግር የለውም። እኔ አሁን የ17 ዓመት ወጣት ነኝ። በሰማይኒያ ወሬ ማለት በሰማይኒያ ምንድን ነው የሚባለው? ተጠምቄ አምኜ ይሄ መስቀል ካንጠለጠልኩ 17 ዓመት ሆኖታል። አንተን ያየሁህ ዛሬ ነው፣ የሰማሁህ ዛሬ ነው፣ ያናገርኩህ ዛሬ ነው። እና አሁን አንተ ጠራኸኝ ብዬ እኔ አንድ ሃይማኖቴን እምክድ ይመስልካል? ስጠራው አቤት የሚለኝን አምላክ እመብርሃን ወይ አማልጂ ስላት የምታማልደኝን እመብርሃንን ካጂና ወደ አላህ ነኝ ነው እያልክ ያለኸው ሰው። ስለዚህ አሁን ባጭሩ አልገባኝም። ሊያት በ80 ቀንሽ ምንድን ነው የተጠመቅሽው? ክርስትና ነው የተመሳሽ? ኦርቶዶክስ ነው የሆንኩት። ከክርስትና ከ80 ቀን በፊት ነው የተጠመቅሽ? ከዛ እምነት አልነበረኝም። እኛ ጋር ግን የሰው ልጆች ሁሉ ሲፈጠሩ ሙስሊሞች ናቸው ነው የሚለው። ለዛ ነው እናንተ ጋር ነው ሲናገሩ፣ እናንተ ጋር እኮ እናንተ ነው ቁርአን ላይ ነው። ለምን እኔ አሁን አንድ ነገር ልንገርህ፣ በዚህ ቀርቶ በዚህ ብታርደኝ ሙስሊም አልሆነም። ገባህ? በእምነቴ 100% አምናለሁ። አንተ ስላልከኝ አልጠራጠርም፣ እወደዋለሁ እምነቴ። እኛ አላልኩሽም፣ እኔ አትወጂም አላልኩሽም፣ ግን እሺ አንብቢ። ግን 17 አትበይ፣ እሺ